ቪክቶር ኦስሜን ከቦይዳር የቀረበ ጸሎት ሲል በሰየመው ጽሑፉ እንዲህ ይላል። ታሪኩን እየሰማችሁ ያላችሁት ፈጣሪ እጅግ ቸር አምላክ ስለሆነ ነው እንጂ ማንም የኔን ስም ሊያውቀው ባልተገባ ነበር። እናቴ 2 ወይም 3 ዓመት አካባቢ ሳለሁ ነው ያረፈችው። ከቅፏ በስተቀር ምን አይነት ሰው እንደነበረች ለማስታወስ ጊዜው በጣም ሩቅ ነው። እኔና 6 እህት ወንድሞቼ በሌጎስ በሚገኝ አንድ ክፍል ቤት ውስጥ እንኖር ነበር። የአካባቢው ስም ኦሉሾሱን ይሰኛል። ምናልባት ከዚህ በፊት ስለዚህ ቦታ ሰምታችሁ ይሆናል። በአፍሪካ በትልቅነታቸው ከሚጠቀሱ የቆሻሻ ማስወገጃ ቦታዎች አንዱ ከሆነው ስፍራ አጠገብ የሚገኝ አካባቢ ነው። ሰዎች እንደሚሉት ከሆነ በቀን 10,000 ቶን ቆሻሻ እዛ ቦታ ላይ ይጣላል። ኬሚካሎች፣ የተሰበሩ ቴሌቪዥኖች ወዘተ። የሌላ አይነት ያገለገለ ዕቃ እና ቆሻሻ የለም። ያ አካባቢ ለእኔ እጅግ ቅርብ ነበር። ልክ እግር ኳስን መጫወት ስጀምር ጫማ ባስፈለገኝ ጊዜ ቀጥታ የሄድኩት እዛው ነው። ጓደኞቼ ጋር ቆሻሻ ውስጥ ገብተን መፈለግ ጀመርን። በቅድሚያ ያረጀ 8 ቁጥር ናይክ ግራግር አገኘው። ከአንድ ሰዓት በኋላ ደግሞ 9 ቁጥር በተመሳሳይ መልኩ የተጣለ ፑማ ከእጄ ገባ። ለእኔ ያ የዕድል ቀን ነው። ጓደኞቼ ጋር እርስ በርሳችንም ያገኘነውን ጫማ እንዋዋስ ነበር። በአካባቢያችን ያሉ አብዛኞቹ ቤተሰቦች ከአካባቢው የሚያገኙትን ተመልሶ ጥቅም ላይ መዋል የሚችሉ ብረታ ብረት ነክ ነገሮች መልሰው በመሸጥ ይተዳደራሉ። አባቴ በዛን ወቅት በሹፍርና ስራ ላይ ተሰማርቷል። እናቴ ስታልፍ ግን ስራውን አጣ። እናም በፖሊስ ዲፓርትመንት ውስጥ ዕቃ ጣቢ በመሆን ተቀጠረ። ከዚያ የሚያገኘው ገቢ ግን የቤት ኪራይ ለመክፈል በቂ አልነበረም።